ህልምህን እውን ለማድረግ መከተል ያለብህ 5 ወሳኝ ህግጋት። ዓለማችን በህልመኞች ተሞልታለች። ሁላችንም የተሻለ ህይወት፣ ትልቅ ስኬትና ደስታን እንመኛለን። ነገር ግን አንድ የሚያሳዝን እውነታ አለ። አብዛኛው ሰው ህልሙን ይዞ ወደ መቃብር ይወርዳል። ጥቂቶች ብቻ ህልማቸውን ጨብጠው በገሃዱ ዓለም ሲታዩ ይገኛሉ። ልዩነቱ የእድል፣ የሀብት ወይም የልዩ ተሰጥኦ አይደለም። ልዩነቱ ህግጋትን የማወቅና የመከተል ነው። ዛሬ ህልማችሁ ከጭንቅላታችሁ ወጥቶ በእጃችሁ እንዲገባ የሚያደርጉ 5 ወሳኝ ህግጋትን በዝርዝር እናያለን። እነዚህን ህግጋት ተግባራዊ ካደረጋችሁ የማይቻለው ነገር ሁሉ ሲቻል ታያላችሁ። ዝግጁ ናችሁ? እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የጽሁፍ ህግ ወይም the law of writing። ህልም በአእምሮ ውስጥ ብቻ እስካለ ድረስ ምኞት ነው። ምኞት ደግሞ ደመናማ ነው፣ ቅርጽ የለውም። ነገር ግን በወረቀት ላይ ሲሰፍር ግብ ይሆናል። ለምን መጻፍ አስፈለገ ካላችሁ፣ ምክንያቱም ስትጽፍ አእምሮ ለነገሩ ትኩረት እንዲሰጠው ትዕዛዝ እየሰጠኸው ነው። በዶሚኒካን ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ግባቸውን በጽሁፍ የሚያስቀምጡ ሰዎች ካልጻፉት በ42% ያህል የበለጠ ስኬታማ የመሆን እድል አላቸው። ዝም ብለህ ሀብታም መሆን ፈልጋለሁ አትበል። ይልቁንም እስከ ሰኔ 30 2018 ድረስ 500 ሺህ ብር ባንክ አካውንቴ ውስጥ ይኖራል ብለህ ጻፍ። ሁለተኛ፣ የመከፋፈል ህግ ወይም the law of fragmentation። ብዙዎቻችን ህልማችንን ትተን የምንቆመው ግቡን ስናየው ስለሚገዝፍብንና ስለሚያስፈራን ነው። ተራራውን ከግርጌ የሆነ ስታየው የሚያደክም ይመስላል። ትልቁን ህልምህን ሰባብረው። የ5 ዓመት እቅድህን ወደ ዓመት፣ የዓመቱን ወደ ወር፣ የወሩን ደግሞ ወደ ሳምንታዊ ተግባራት ቀይረው። ዛሬ የምታደርጋት አንዲት ትንሽ እርምጃ ከትልቁ ህልምህ ጋር የምታገናኝህ ድልድይ ናት። ለምሳሌ መጽሐፍ ከፈለክ በአንድ ጊዜ 300 ገጽ ስለመጻፍ አታስብ። በቀን 1 ገጽ ብቻ ስለመጻፍ አስብ። በአመቱ መጨረሻ 365 ገጾች ይኖሩሃል። ሶስተኛ፣ የጽናት ህግ። ስኬት የአንድ ቀን ዝላይ ሳይሆን የዕለት ተዕለት ጉዞ ውጤት ነው። ብዙ ሰዎች ስሜት ሲኖራቸው ይጀምራሉ፣ ስሜታቸው ሲጠፋ ደግሞ ያቆማሉ። ስሜትህ ባይኖርም እንኳን ዝናብ ቢዘንብም ባይዘንብም፣ ቢመችህም ባይመችህም፣ ቢደላህም ባይደላህም ለህልምህ ለምታደርገው ነገር ግን በፍጹም አታቋርጥ። በቀን 20 ደቂቃ እንኳን ቢሆን ስራ። ጠብታ ውሃ ድንጋይን የምትበሳው በኃይሏ ሳይሆን ባለማቋረጥ በምትጥለው ጠብታ ነው። ውጤት የሚመጣው ከጥንካሬ ሳይሆን ከጽናት ነው። ዛሬ ምን ሰራ? ጥያቄው ይሄ ነው። አራተኛ፣ የእይታ ህግ ወይም the law of visualization። አእምሮ ማየት የማይችለውን ነገር እጅህ ሊጨብጡ አይችልም። ትልልቅ አትሌቶችና ቢሊዮነሮች የሚጠቀሙበት ሚስጥር ቪዥዋላይዜሽን ይባላል። በየቀኑ ማለዳ ወይም ማታ ከመተኛት በፊት ለ5 ደቂቃ አይንህን ጨፍንና ህልምህ ተሳክቶ በፈለግከው ቤት ውስጥ ስትኖር፣ የፈለግከውን ስራ ስትሰራ፣ ሰዎች ሲያደንቁ በዝርዝር ተመልከተው። ለምን ካልከኝ አእምሮ በእውን በሆነውና በምናብ በምታየው መካከል ያለውን ልዩነት አያውቅም። ስታየው አእምሮ ውጤቱን እንዲለምደውና መንገዱን እንዲያመቻች ያደርገዋል። አምስተኛ፣ የመስዋዕትነት ህግ። ይህ በጣም ከባዱ ህግ ነው። ያለ መስዋዕትነት የሚገኝ ትልቅ ስኬት የለም። የሆነ አዲስ ነገር ለማግኘት የሆነ አሮጌን ነገር መጣል አለብህ። ለህልም ስትል ምን ለመተው ዝግጁ ነህ? የማይጠቅም ጓደኝነትን፣ በየቀኑ 4 ሰዓት ሶሻል ሚዲያ ላይ ማጥፋትን፣ ወይስ ከንቱ እንቅልፍን? ዛሬ የምትከፍለው መስዋዕትነት የነገውን ስኬትህ ዋጋ ነው። ዋጋውን ለመክፈል ፍቃደኛ ካልሆንክ ህልምህን መስዋዕት እያደረግክ መሆኑን እወቅ። ህልምህ እንዲሳካ መጀመሪያ አንተ በህልም ማመን አለብህ። እነዚህን 5 ህግጋት መጻፍን፣ መከፋፈልን፣ መጽናትና ማየት እንዲሁም መስዋዕትነት መክፈልን መተግበር ስትጀምር ዓለም መንገዱን ትከፍትልሃለች። ዛሬውኑ የመጀመሪያውን ህግ ጀምር። ህልምህን አሁኑኑ ኮሜንት ላይ ጻፈው። ስትጽፈው ለራስህ ቃል እየገባ ነው፣ እኛም እንመሰክርልሃለን። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት። ለምትወዱት ጓደኛችሁ ደግሞ ሼር አድርጉ። ለህይወታችሁም ጥንካሬ የሚሆኑ ቪዲዮዎች እንዳያመልጧችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስክንገናኝ ህልማችሁ በእጃችሁ ይግባ። ሰላም ሁኑ።